እግዚአብሔርን ፍሩ በእናቶች በእውነት አረ ተው እንጂ አረ እግዚአብሔርን ፍሩ መርጌታ ውረዱ በቃ እንደው በእውነት መርጌታ የሚያክል ስልጣን ይዘው መንፈስ ቅዱስን አታውቁም ይላሉ። አረ ወዮ አረ ወዮ አረ ወዮ አረ ወዮ እርሱማ በተአምር ከዚህ በኋላ መርጌታ አሉሎት ማነው ስሙ ሰረቀ ነው የምልህ ከዚህ በኋላ እውነትም ሰረቀ እንዴ ስብዓት ለአብ ሰረቀ ነህ ከዚህ በኋላ አንተ አንድ ቀን መርጌታ አይደለም ሰረቀ ነው ማለት ደግሞ እንደውም መርጌታ አይደለም። እኔ ኦርቶዶክስ ነኝ ድሮ ጴንጤ ስለነበርኩ ነበር መርጌታ የምልህ። አሁን ኦርቶዶክስ ነኝ ከዚህ በኋላ መርጌታ አይደለም ሰረቀ ነው የምልህ። ጂሰስ ክራይስት መንፈስ ቅዱስ ጭራሽ የለም ይላሉ እንዴ! አብ ወልድ መንፈስ ቅዱስን ስላሴን ተንትና ፈትፍታ የምታስተምርና ቤተክርስቲያን መንፈስ ቅዱስን አታምንም? ወይኔ ጉድ ፈላ። አረ ወዮ ወዮ አይ ኤርሚያስ 26 ዓመት ነው እንደ ለካ ኤርሚያስ 26 ዓመት ነው እንደ ለካ ዲያቆኑ ኤርሚያስ 26 ዓመት እንደ 26 ዓመት ምን ስታደርግ ነበር? ናገባ ኤርሚያስ አበበ ሼር አርጉለት ናገባ ኤርሚያስ አበበ ና። እኔ እንደውም ከአንተ ጋር በገድል ነው ማውራት የምንፈልገው። አረ ተው በቃ ሰረቀ ተው በቃ ከዚህ በኋላ ተው በቃ ሰረቀ ተው። አይ ሰረቀ እያላችሁ ጻፉላችሁ። እውነትም ሰረቀ። ቀለሜ 26 ዓመት ቀለሜ 26 ዓመት ሙሉ ድቁና አይከብድም እንዴ? አልከበደም? 26 ዓመት ሙሉ ሻማ ስትይዝ ጧፍ ስታበራ አልከበደም? አንድ እንኳ ቅዳሴ ዲያቆን ደግሞ ምን አለ አሉ ጧፍ የሚይዛል አሉ ዲያቆን ሆኖ ለምን ምንም እውቀት ሳይኖረው ማለት ነው። ምንም እውቀት ሳይኖረው እነሰረቀ ለኤርሚያስ 26 ዓመት ዲያቆን መሆናቸውን ይከራከራሉ። ጂሰስ ክራይስት እርሶ በ15 ዓመቶት መርጌታ ሆኑ። በ1970 ምን ነበሩ ዲያቆን። ከዛስ በ1985 መርጌታ ሆኑ። በምን በ15 ዓመቶት። ኤርሚያስ 26 ዓመት ሙሉ ዲያቆን ነበር ካሉኝ 15 ዓመት እርሶ መርጌታ ካርጎት 26 ዓመት ጀለስ ኔፓ ነበር እንዴ? ኔፓ ነበር እንዴ ለካ። እሺ ታዱሳውያን ግቡ። ታዱሶች ማርቆስ ሀብቴ ወልድ ዳና ነክ የት ነው? መኪና ውስጥ ነው ባቡር ውስጥ? መኪና እየነዳሁኝ ነው። ያው ታውቂልኝ መኪና አለኝ ብዬ ነግሬሃለሁ አይደል? መቼስ እኛ ሰጪ ነኝ እንጂ ወሳጅ አይደለንም። ታውቃለህ መቼስ። እግዚአብሔር እኔ ወሳጅ ላደረገኝ ጌታ ክብሩ ምስጋና በቅንነት እግዚአብሔርን የሚያገለግሉ ሰዎች ይከብራሉ በምድርም በሰማይ። በቅንነት ችግሩ ምንድን ነው? እነሱ ብቻ ናቸው እንጂ ቢከብሩ ህዝቡ አይከብርም። ምን መሰለህ ነቢይ ጥላሁን የሚባል አገልጋይ እኔ አውቀዋለሁ። በእኔ ባጃጅ ሁሉ ማድረሰው ሰው ነበር። ትናንትና የዋለው እናቴ ምን የመሰለ ችግሩ ህግና ህዝቡ ዘይትና ዱቄት መግዣ አጥቷል። እሱ እናቴ ቀልጠጥ ብሏል። እሺ ወደ ለምንድን ነው የገባው? ደሜ ምን የሚል መሰለህ መጽሐፍ ቅዱስ ማለት ነው። ወደ ጥያቄ ሊገባ እኮ ነው። መጽሐፍ ቅዱስ ላይ ቆይቼ የእግዚአብሔርን ደጅ ጠናሁ እርሱም ዘንበል አለልኝ ከረቅረቅ ጭቃ ውስጥ አወጣኝ። ገባህ አይደል? ምንድን ነው አሁን ፍላጎት? አሁን ወደ ዳዊት ወደ ውይይት እንሂድ። አንተ በእግዚአብሔር ቤት መቆየት አቅቶክ ክብር ፈልጌ ውጣ በቃ። ቀጥታ ወደ ጥያቄ ነው። የእሱ ነው የሚያስተጋባው። የኔ የሚያስተጋባው የኔ ያስተጋባል። ጋይስ የኔ ነው የሚያስተጋባው። ያስተጋባል። እኔ የእሱ ነው። ናታን ገመዳፍ ወይኔ በኢየሱስ አሁን አንተ እንደ ጴንጤ ነህ። ኧረ አንተ አሁን ጴንጤ ነህ በኢየሱስ እንዴ! አንተ እንደዚህ እንዳትሳደብ ገመዳፍ። እኔ ቤት ስድብ አይቻልም። እኔ ነው እንጂ መስደብ እኮ ኖ እንዳታረግ። እሺ ሌላውንም ቢሆን እሺ ወንድሜ፣ ሌላውንም ቢሆን እንዳታረግ። እኔን መሳደብ ይቻላል፣ ሌሎቹ እኔን ይስደቡኝ። የእኛ ልጆች ግን በተአምርና በተአምር ሌላ ሰው እንዳትሳደቡ እሺ። ተዉ
ሪስፔክት። እሺ ሪስፔክት አድርገን በፍቅር ነው ማምጣት የምንችል። እሺ ወንድሞቼ እንደዛ ነው ማምጣት የምንችል። ሪስፔክት እናርግ። እሺ አንተ ቢኒያም ድጋሚ ከጻፍ ብሎክ ነው ማድረግ። ሜንሽን አድርገ ሰው ከተሳደብክ ብሎክ ነው ማድረግ። እዚህ ቤት መሳደብ አይቻልም። እዚህ ቤት ስድብ ማንም መሳደብ አይችልም። እሺ ቢፈቀድልህ እኔም ብቻ መስደብ ነው። ወይኔ መብራት መጥፋቱ በእናታችሁ ያስገባችሁና አንዳንድ ጥያቄ እናቴ ድንግልሽ ሌላ ሰው በተለይ እንትኖች ካላችሁ ግቡ። ዛሬ ከእናንተ ጋር ማውራት ነው ፈልገው። ከእናንተ ጋር ነቢይ ጥላሁን ለምን እንዳነሳው ታውቃለህ? በጣም የሚገርም ትልቅ መኪና ሲነዳ አየሁትና ቸርች ስለከፈተ ነው ይህ መኪና ያገኘው። ያኔ ደብረ ዘይት መሰረተ ክርስቶስ በነበረ ሰዓት ያው በ11 ቁጥር ነበር የሚሄደው። በአንድ ዓመት ውስጥ ግን ለውጥ አየሁበት። አሜዚንግ እና ለቅድሙ ደሱ ላለኝ ነው እግዚአብሔርን ያገለገለ ሲል ህዝቡ እግዚአብሔር አያስበውም፣ ህዝቡን አያስብም እግዚአብሔር። አይ ለማንኛውም እኔ አይመለከተኝ። ለምን ጀት አይገዛም? እኔ አይመለከተኝም። በሰው ንብረት ገንዘብ ማግኘት ምናምን አይመለከተኝ። እኔ ቀለሜን ብቻ ፑሽ ማረጋል። ቀለሜ የለመና ስታይሏ ትቀያየራለች፣ ልውጥውጥ ታደርጋለች። የመቃብር ቦታ ብላ ገንዘብ ለመሰብሰብ ትሯሯጣለች። ሻኖስ ልጆቼ እንትን አሉኝ ምናምን። እሺ አዲስ ሆነ ወንድማችን አሰግድ ጋር ነህ? ሴት ነሽ? ሴት ነኝ። ሀና ሻና አሰግድ ጋር ነው ያለሽው? አይ አይደለም። የት ቤተ እምነት ነሽ እህታችን? ክርስቲያን ነኝ። ጴንጤ? አዎ አይገስ ከእነሱ ግሩፕ። ኦኬ ለምን ኦርቶዶክስ አትሆኝም? አይ እኔ ለአንተ ጥያቄ ያለኝ አክቹዋሊ እኮ መጀመሪያ አንቺ ለምን ኦርቶዶክስ አትሆኝም? ኦርቶዶክስ ነበርሽ? አዎ እናትና አባቴ ነበሩ። አንቺስ ኦርቶዶክስ ነበርሽ? አይ ቆይቻለሁ ከተብኩ። ያን ስንት ዓመት ሆነ? በስንት ዓመትሽ ነው ጴንጤ ሆንሽው? አይ በጣም ልጅ ሆኜ ነው የሆንኩት። ኦኬ ልጅ ሆነሽ ካደግሽ በኋላ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መረዳቱ ነበረሽ? ብዙ የለኝም፣ ግን አሁን ብዙ ተረድቻለሁ። ምን ተረዳሽ? አሁን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዘላለም ሕይወት ማስገኘት አኳያ ምን ተረዳሽ እህታችን? አይ ብዙ በፍጡር ያምናሉ። በፍጡር ምን ብለው ያምናሉ? እኔ አሁን ኦርቶዶክስ ነኝ። እኔ አሁን ኦርቶዶክስ ሆኜ እሱን ልጠይቅህ እኮ ገባኝ። በፍጡር ምን ብዬ ነው ማምነው? ምን ብዬ? ማርያም ምንድን ነች ለአንተ? እናቴ ናት። ኦኬ ሌላ ምንድን ነች ለአንተ? ለእኔ ትለምንልኛለች። አማላጅ ናት። አማላጅ ቤት በኩል አማላጅ አንድ አይደለም እንደ ነው። የእሱ ምልጃና የኢየሱስ ክርስቶስ ቤዛነትና የማርያም ቤዛነት እንደሚለየው ኢየሱስ አንድ ጊዜ በመስቀል ላይ አንድ ጊዜ የፈጸመው መልጃን አንድ ጊዜ የፈጸመው በምድር ሳለ። አሁን እንግዲህ ኢየሱስ ገባሽ በክብሩ ነው ያለው። አሁን ኢየሱስ በክብሩ ነው ያለው። ያኔ በሰውነቱ ያደረገልን ምልጃ ለዘላለም የሚሆን ምልጃ ነው። ድንግል ማርያም ግን አሁን ላይ ምድር ላይ ምን እየሆነ እንዳለ ስለምታውቅ ትለምንልናለች። ለእግዚአብሔር ወደ እግዚአብሔር ትማልድልናለች። ልጄን ማረው፣ ልጄን ከኃጢአት አድነው፣ ጠብቀው እያለች ሰማይ ሆና ትለምናለች እንጂ ከዘላለም ሕይወት አኳያ አሰጠንም። እሷ የዘላለም ሕይወት አኳያ አሰጠንም። ኦኬ ግን ለአንተ እንዴት ነው የምንለምንልህ? አሁን በሕይወት የለች ይሁን ለምሳሌ ለምናልኝ ኦርቶዶክስ ሆንኩ ነው። አንተ በሕይወት የለችማ፣ በሕይወት ላለ ሰው ነው እንጂ እኔ ለአንተ ልጸልል በክርስቶስ እሷ ግን ምድር እያለች አንዬ ስሚኝ፣ በክርስቶስ ኢየሱስ የዳኑ ሰዎች ሞቱ አይባልም። እሽማ በሕይወት አሉ። በሕይወት ከአንተ ጋር ግንኙነት ግን አለ። መጽሐፍ ቅዱስ በሕይወት እንዳሉ የዮሐንስ ራዕይ ምዕራፍ 6 ቁጥር 10 ላይ ይናገራል።
ስለዚህ ሕያው ናቸው ኦርቶዶክሳውያን እኛ ኦርቶዶክሳውያን በክርስቶስ ኢየሱስ የዳኑ ሰዎች ወይ ደግሞ ቅዱሳንን በአጸደ ነፍስ ያሉትን ሞተዋል አንልም። ገባሽ? ታናግሯቸዋላችሁ እናንተ። እኛ በእምነት ነው የምንጸልይ ወደ እነሱ የምጠይቅህ። አንቺ አሁን እግዚአብሔርን የሞቱትን ሰዎች ግን በስጋ ጥያቄን ስማኛ ገባኝ እኮ ጥያቄሽ እንዲመለስልሽ ማለት ነው። አንቺ እግዚአብሔርን አፍላፍ አናግረሹ ታውቂያለሽ? አፍላፍ እንደ ሙሴ አናግረሹ ታውቂያለሽ? ጌታ ይናገረኛል። በእምነት ነው የምታናግሪው? በጣም ነው የማናግረው ጌታ። በእምነት ነው የምታናግሪው? አፍላፍ እኔ እና አንቺ አላየሁትም። እሱን ከሆነ የምትለኝ እንደዚህ አውርተሽ ታውቂያለሽ? ከእግዚአብሔር ጋር እኔ እና አንቺ እንደምናወራው እንደዚህ አውርተሽ ታውቂያለሽ? ነው እንደሱ ኦልሞስት እንደዛ ማለት ትችላለህ። ግን ስናገር እንደዚህ ቁጭ ብሎ አላናገረኝም። መጽሐፍ ቅዱስ እንደ ሙሴ ያለ ነቢይ የለም ይልና እግዚአብሔር ገባሽ አፍ ለአፍ የሚያናገረው እርሱ ብቻ ነው ይላል። ገባሽ? ሙሴን እንዳናገረው አናገሬ ማለት አይደለም። በሳት ያ ማለት ምንድን ነው? አንቺ እግዚአብሔር የምታናግሪው ወይም ደግሞ ከእግዚአብሔር ጋር ፌሎሺፕ ያለሽ በእምነት ነው። በእምነት ነው በእምነት ነው። ግን አሁን እኔ ድንግል ማርያም እንደምትሰማኝ በእምነት ነው። ጸሎቴን እንደምትሰማ ማቀው ጸሎቴን እንደምታደርስልኝ የምነግርሽ በእምነት ነው። በመጽሐፍ ቅዱስ ላይ የሌለ ነገር እንዴት ታምናለህ? ለምንድን ነው በመጽሐፍ ቅዱስ ላይ የሌለ ነገር ማምነው? እንደ መጽሐፍ ቅዱስ ላይ ስለ ነገስታት ማልዱ ጸልዩ የሚል ቃል የለም እንዴ? በህይወት ላሉ ሰዎች ብቻ ነው። የለም ለሞቱ ሰዎች በአጸደ ነፍስ እኔ በስጋ ለማንም ሰው ጸልዬ አላውቅም። በዚህ አሁን አንቺ በመንፈስ ነው የምትጸልዩ በስጋ ነው የምትጸልዩ? እህታችን በመንፈስ ቴንኪው። መንፈስሽ ሙት መንፈስ ነው አይደለም? ሰማይ ሲሄድ መንፈስሽ ሞቷል? አይሰሙህማ እነሱ። ሰማይ ስትሄጂ መንፈስሽ ሞቷል ወይ ነው? ወደ ጌታ ከሄድ አልሞትም፣ ግን ታንቀላፋል እስከምንነሳ ድረስ። በመንፈስ የምትጸልዩ ጸሎት ሰማይ ስትሄጂ እንዳትጸልይ የሚከለክልሽ ምንድን ነው? አይልማ። ግን በሰማይ ያሉ ይጸልያላችኋል፣ እናንተ አይልም። አንተ ካለ አሳየኝ፣ እኔን አሳየኝ፣ ቃል ንገረኝ እስኪ። በምድር ላይ ስለሚፈጸመው ነገር በሰማይ ላይ ሆነው ይጸልያሉ የሚል አሳየኝ። በምድር ላይ ስለሚፈጸም ነገር ማለት ነው። ምድር ላይ ስለሚፈጸም ነገር እስከ መቼ አትፈርድልንም ብለው እየጠየቁ ሰዎች እግዚአብሔር ምድር ላይ እንዳልፈረደ እውቀቱ አላቸው የላቸውም? እሱን የሚናገረው እውቀቱ አላቸው የላቸውም? አይደለም። እሱን አይደለም የሚናገረው። የኔ እናት እውቀቱ አላቸው የላቸውም? መጀመሪያ መልሽልኝ። ነው እሱ በምድር ላይ ለሚሰቃዩት ነው። እሱ ደግሞ ለመጨረሻው ጊዜ ነው። እውቀቱ አላቸው የላቸውም? ምድር ላይ ስላለው ነገር እውቀቱ አላቸው የላቸውም? ሰማይ ላይ ያሉት ቅዱሳን የሞቱ የላቸውም። በምን አወቁ እግዚአብሔር እንዳልፈረደ? አልገባኝም። ነበሩ እኮ መሬት ላይ እነሱ አይደል? ምድር ላይ እግዚአብሔር ፍርድን እንዳላደረገ በምን አወቁ? አንተ ራእይ ላይ የምታነበው ፈጽሞ አይገናኝም። እስቲ በሙሉ ኮንቴክስት ሁሉንም አንብበውና ታየዋለህ። አሚን ታውቀዋለህ። ደመረዋል። በምን አወቁ? ምድር ላይ በምን አወቁ? በምን አወቁ? ነበሩ። እኔ አሁን ነገ ብሄድ ሞቷል እኮ ብሄድ አውቃለሁ። ሞቷል። ደም ፈሷል። ስለፈሰሰው ደማቸው እግዚአብሔር ፍርድን እንዳላደረገ በምድር ላይ ፍርድን እንዳላደረገ እንዲፈርድላቸው ጠየቁት አይደል? እግዚአብሔር ጥያቄ አቀረቡ። ምድር ላይ በምን እውቀታቸው ይህን እንዳላደረገ ከእግዚአብሔር ጋር አወቁ? ቃሉን አውጣውና እናነበው ከፈለክ እንደገና። ዮሐንስ ራዕይ ምዕራፍ እኔ መጽሐፍ መውጣት አለብኝ፣ ከወጣሁ መውጣት አለብኝ። አጠገብህ ካለ ብታነበው ደስ ይላል። እኔም እናቴ ጋር ግን ነው የምልህ አንተ እና ለተክለ ሃይማኖት ምናምን ትጸልያለህ፣ ለስዕል ትሰግዳለህ እኮ። መጀመሪያ ይህን መልስልኛ። መለስኩልህ። ይሄ ትክክል ታውቀዋለህ አንተ። እኔ አሁን ወጥቼ ላምጣና ልለጥፈው። አንድ ይቅርታ፣ ችግር የለውም። ወደዚህ ከመምጣትሽ በፊት ለስዕል ሰግዳለህ ወይ? እሺ፣ ስግደትን ትርጉሙን አውቀሽ ነው?
በመጀመሪያ አንድ ስግደት ነው ያለው፣ ለእግዚአብሔር ብቻ ነው የምንሰግደው። ሌላ ለእግዚአብሔር የምትሰግጂው የምን ስግደት ነው? የአምልኮ አንድ ስግደት ነው። የምን የሚባል አለ እንዴ? አዎ የምንም የሚባል አለ። አንቺ አሁን አግብተሻል? አዎ። እሺ ስታገቢ እናትና አባትሽ ከቤት ሸኝተውሻል? አዎ። እሺ ሲሸኙሽ አንቺም ባልሽም የእናትና የአባትሽን እግር ስማችኋል? አልሰማችሁም? ያ ስመናል። ለምን ሰማችሁ? አይ ዝም ብለህ በፍቅር የምታረፈቅ እንጂ መስገድ አይደለም። ሰገዳችሁ። ስመና አቅፈን ያው እነሱም አልፈቀዱም፣ አቅፈናቸው ሰገዳችሁ። እነሱ ያልፈቀዱት አይሻለም ለእኛ ስግደት አይፈለግም ብሎ ነው፣ ግን እናንተ ሰገዳችሁ። ይሄ ስግደት ምን አይነት ስግደት ነው? ይሄ አልገባህም አንተ የምታወራኝ እኮ በእውነት በመንፈስ ስግደት ምን አይነት ስግደት ነው? እኛ በፍቅር የሰገድከው ነው። ለእናትና ለአባትሽ የሰገድሽው ስግደት ምን አይነት ስግደት ነው? የአምልኮ ስግደት ነው። ከፍቅራችን የተነሳ እኔ ልንገርሽ፣ ይሄ ስግደት በፍቅራችሁ ብቻ ሳይሆን የአክብሮት ስግደት ነው። ለእናትና ለአባትሽ የአክብሮት ስግደት ስለሰጠሽ ነው የሰገድሽላቸው። ገባሽ? ለእነሱ እንደ አምላክ። እናንተ እኮ ግን ዘላለም ነው የምትሰግዱት። አዳም ላንቺ እኮ ነው እኔ ማስተምርሽ። እንደ አምላክ ናቸው ብለሽ የአምልኮ ስግደት አለም የሰገድሽው። ገባሻለሁ? ዛት ስዕል በመጀመሪያ ደረጃ ቅዱሳን ስዕላት አስተማሪ ናቸው። መጽሐፍ ቅዱስ ላይ ያለን ቃል ለምሳሌ ያክል ሉቃስ 19ን በስዕል ማስደገፍ ይቻላል። በምን አይነት ስዕል ማስደገፍ ይቻላል? ማን ነው? ሉቃስ 22:19ን በስዕል ማስደገፍ ይቻላል። ተደግፎም አይተናል። ምን የጌታ እራት እዛ በጌተ ሰማኒ ወይም ደግሞ ዕለተ ሐሙስ ቀን የጌታ እራት ሲበሉ ተቀምጠው 12ቱ ደቀ መዛሙርትና ኢየሱስ ክርስቶስ ተቀምጠው የጌታ እራት ሲበሉ ሰዎች ያን ሲመለከቱ ምንድን ነው የሚያዩት? ምነው ፊሊንግ የሚያደርጉት? የጌታ እራት ኢየሱስ ክርስቶስ እንዳደረገ ከማን ጋር? ከደቀ መዛሙርቶች ጋር እንዳደረገ መጽሐፍ ቅዱሳዊ ሜሴጅ ያገኙበታል። እሱም ምስል የኔ ጌታ ብለሽ በትሳለሚው ማለት ነው። በትሳለሚው የሆነ ነገር ብታደርጊው ለስዕሉ አይደለም ወርሺፕ የሰጠሽው። ገባሽ? ለስዕሉ ሳይሆን ስዕሉ ላይ ባለቤት አለው። መጽሐፍ ቅዱስ ስታነቢ ባለቤት እንዳለውና በመንፈስ ከዛ ከባለቤቱ ጋር እንደምታገናኘው እንዲሁ ስዕሉንም ስትሰግጅለት ስትሳለሚውም ሰምቲንግ ስታደርጊ ማለት ነው ባለቤቱ ጋር እየተገናኘሽ እንደሆነ። በመጽሐፍ ቅዱስ አትስገድ ይላል ለስዕል። እሱን ቀደን እንዳለው እህታችን እንደዛ አይደለም የሚለው። እንደዛ አይልም። በእጅ የተሰራ ነገር እንዳትሰራ ለአንተ አታድርግ። ዘጸአት 23 ላይ እንደዛ አይደለም የሚለው፣ ሌላ ነው የሚለው። ገባሽ? እሱ ጣዖት ነው። እነዚህ ግን አስተማሪ ነው። ስዕል አንተ የማርያምን ስዕል በምን አውቀህ? አብረን የምናወራ ከሆነ እኮ መማማር አንችልም። አንተ ብቻ እያወራ ነው። እኔ የምልሽን ስሚ። እዛ ዘጸአት 23 ላይ ያለው ቃልና ወይም ዘጸአት 21 ላይ ያለው ቃልና አሁን የምነግርሽ አይገናኝም። ገባሽ? አንተ ገብርኤልን እንዴት አይተህ ሳልከው? ገብርኤል መንፈስ አይደል እንዴ? ሚካኤል መንፈስ አይደል እንዴ? እሺ ክንፍ አላቸው ይላል አለ እና ነው ክንፍ አላቸው ይላል። ክንፍ አላቸው አለ ክንፍ አላቸው። አዎ ግን ፈጽሞ አንድ ይቅርታ ይበራሉ ክንፍ አላቸው ይበራሉ ይላል አይደል እኮ። እሱ ደስታ አባባል ነው እንጂ እሱም በስዕል ገለጥኩት። እኔ በስዕል ገለጥኩት። ተው ነው እኮ እናንተ ግን ይሳላችሁ። በስዕል ገለጥኩት። እሱን እኔ በስዕል ገለጥኩት። ኧረ ተው ደምረው ኖ ዌይ አሁን ይሄን ከመለስኩኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኛ ኦርቶዶክሳውያን የዘላለም ሕይወት አይኖራችሁም ብለሽ ከመጽሐፍ ቅዱስ የምትነግሱ ቃል አለ። በዚህ መጽሐፍ ቅዱስ ቃል እናንተ የዘላለም ሕይወት አይኖራችሁም ትያለሽ? አዎ። በምን በየትኛው ቃል? የትኛውን ቃል? እናንተ ክርስቶስ ብቻውን አያድንም ብላችሁ ታምናላችሁ። ሁለተኛ ልስት ላድርግልህ ስለጠየቀኝ ልመልስ። አንደኛ ክርስቶስ ብቻውን አያድንም ብላችሁ ታምናላችሁ።
ሁለተኛ ያማልዳል ትላላችሁ። ክርስቶስ የሚያማልደውን የእሱን ስራ ታረክሳላችሁ። እንደገና ደግሞ እሱ እራት ቁርባን ያቀርባል ያለው ቆይ ልጨርስልህ። ይገባኛል እኮ እኔ ስላለው ቁርባን የምትሉት ደግሞ እናንተን ለመዳን እኔ ስላለሁበት ቀጥታ አሁን ለምሳሌ ኢየሱስ ያድናል ወይም ደግሞ ኢየሱስ ብቻ ያድናል አትሉም ማለት የዘላለም ሕይወትን ከኢየሱስ ክርስቶስ ውጭ እየሰጠን አዳኝ ሌላ አለ ብለን እናምናለን። በእናንተ ማርያም ታድናለች። ምን ብላ ማስረጃ ብቻ በተቅማጡ ያድናል ትሉ የለ እኔ አደሙ ማስረጃ ብቻ መጽሐፋችሁ በሙሉ ይናገሩ የለ እንዴ? አሁን ከመጽሐፍ ቅዱስ አሁን አንቺ የምታያቸው ነገሮች የሉም፣ ውሸት ነው። እናንተ መጽሐፍ ቅዱስ ትጠቀማላችሁ። አዳምጪኝ እህቴ አዳምጪኝ። እኛ ኦርቶዶክሳውያን የሐዋርያ ሥራ ምዕራፍ 4 ቁጥር 12ን ቃል ለማንም ሳንሰጥ ለኢየሱስ ክርስቶስ ብቻ ነው የምንሰጠው። ለመድኃኒታችን ለጌታችን ለኢየሱስ ክርስቶስ ብቻ ነው የምንሰጠው። ለምንድን ነው ማርያም አማላጅ የምትለው? ዘን ቅድም አስረዳዎች የማርያም ምልጃ ለምን ማለት አትችልማ? ክርስቶስ አማላጅ አንተ ማርያም አርጋለች ብላችሁ አታምኑ? አዳምጪኝ። ችግር እኔ እየጠየቅኩ ነው እኮ ውዴ፣ አዳምጪኛል። አንዱ ሳልጨርስልሽ አንዱ ጋር ትገቢበታለሽ። ስለ አዳኝነት ልንገርሽ። ስለ አዳኝነት ከኢየሱስ ክርስቶስ ውጭ ሌላ አዳኝ እንደሌለ ምነግርሽ። መዳን በሌላ በማንም የለም ነው የሚለው። እንድንበት ዘንድ ከሰማይ የተሰጠን ስም ይህ ነው ይላል። ገባሽ? ሌላው ታዲያ ለምን አስፈልጋችሁ? መች አስፈልገን? ለምን እንደዚህ ብዙ ቢዚ ነው ቤተክርስቲያኑ? ውሸት የሆነ ወሬ ነው። አይሽ ኖ አይ ለምን ስዕሉ፣ ታቦቱ፣ ቁርባኑ ይሄ ሁሉ ላይ የምታደርጉት ምንድን ነው? ግርግሩ ምን አለ መሰለሽ፣ እኔ ላንቺ መነገርሽ የተነገረ ወሬ አይደለም የሚታየው እኮ ነው ውጪ። አሁን ጳጳሱ የተናገሩትን አልሰማህም? ችግር የለም አዳምጪኝ። ጳጳሱ የተናገሩት የማርያም ደም ስጋን ነው የምትበሉት እያለው የኔ ቆንጆ አይደለም አዳምጪኝ። ውሸታቸውን አስረዳሻለሁ። ችግር የለም። ዋናው የመጀመሪያ ጥያቄ ልመልስልሽ። እኛ ኦርቶዶክሳውያን የዘላለምን ሕይወት በማዳን ደረጃ ያገኘ ነው በመድኃኒታችን በኢየሱስ ክርስቶስ በማመን ነው። እንደ ኢየሱስ ክርስቶስ ያለ ሌላ አዳኝ የለም። አናምንም። በቃ ስለዚህ ገብርኤል ያድናል ብለህ አታምንም? አናምንም። ገብርኤል እንደ ኢየሱስ ክርስቶስ ሆኖ አያድንም፣ ሊያድን አይችልም። ማርያም አታድንም። የዘላለምን ሕይወት የሚያሰጠን አንድ ብቻ ነው ብዬሻለሁ። እሺ ኢየሱስ ክርስቶስ ነው ብዬሻለሁ። አንድ የተመለሰልሽ። ለምንድን ነው በየቀኑ ደን የምትደግሱት ለነሱ? ወይ የኔ ቆንጆ አንድ ቦታ ወንጀል እኔ ለምን ይነግሳሉ ምናምን ትላላችሁ? ለምን እንደሚነግሱት እሱ ችግር እኔ አስረዳሻለሁ። ስለሱ አስረዳሽ፣ ግን ተራ በተራ እንድንመጣ አንቺንም ለማስረፍ አኳያ ነው። የመጀመሪያ ስለ ኢየሱስ አዳኝነት ተረዳሽኛ? ኢየሱስ ብቻ ኢየሱስ ነው የሚያድነን ብለንሻል። ከዛ ኢየሱስ ክርስቶስን አንድ ሰው አምኖ ድኛለሁ ካለ በኋላ ኢየሱስ ያዘዘውን ምን ጥምቀትና ስጋ ወደሙን መውሰድ አለበት። ኢየሱስ ስላዘዘ ማለት ነው። ጥምቀት ያድናል? ቴንኪው። አሁን ጥምቀት ያድናል ወይ ብለሽ ጠየቅሽኝ። መካኒስቶችን ጥምቀት ያድናል ብለሽ ጠይቀሽ ታውቂያለሽ? መካኒስቶችን አላውቃቸውም። ይቅርታ አድርግልኝ፣ ሀገር ውስጥ አይደለሁም። እንደዛ ሉትራን አለ አንዴ፣ ውጭ ስትሆኝ ሉትራኖች አሉ አንዴ። እኔ ጥምቀት አላውቅም። ሉትራኖች አሉ አይደል? ስታምን ነው የምትጠመቀው። ሉትራኖች አሉ አይደለ ወይ? አላውቃቸውም። በመጽሐፍ ቅዱስ እንምጣና በሃይማኖቱ ሳይሆን በመጽሐፍ ቅዱስ እንምጣና ማርቆስ 16:16 ያመነና የተጠመቀ ነው የሚለው። ያመነና የተጠመቀ ይድናል ነው የሚለው። ስሚ፣ ያመነና የተጠመቀ ካለ ከጥምቀት በፊት ምን መሆን አለበት? አንድ ሰው ማመን አለበት አይደል? ከጥምቀት በፊት። ነገር ግን ቃሉ የሚለው ያመነም የተጠመቀም ይድናል ነው የሚለው። አይሽ ጥምቀትና ድነትን እምነትና ድነትን አንደኛውን አያስቀድምም። አንተ ሳታምን ብትጠመቅ ጥሩ ነው። አንድ ደቂቃ እኮ ብትሰጪኝ ለመማር ለመማር ማለት ነው። ያመነም የተጠመቀም ይድናል ሲል አየሽ፣ እምነትም
ጥምቀትም ምንድናቸው እያለን ነው? አዳኝ ናቸው እያለ ነው። እምነትም ጥምቀትም በዚህ ቀን ከማመናችሁ በፊት እና ከማመናችሁ በኋላ የሚል ነገር የለውም። አንድ ሰው ለምሳሌ እኛ ኦርቶዶክሳውያን የህፃናት ጥምቀትን የምናስቀድመው ከማመን በፊት መጠመቅ ስላለባቸው ነው። የምናስጠምቃቸው የገላትያ 3:26ን እግዚአብሔርን ወይም ደግሞ ክርስቶስን ይለብሱታል። ያን ጊዜ የእግዚአብሔር ልጅ ይባላሉ። የተጠመቀ ሰው የእግዚአብሔር ልጅ ስለሚባል ማለት ነው። የእግዚአብሔር ልጅ የሆነ ደግሞ ሊሞት አይችልም፣ ሕያው ስለሆነ ወራሽ ነው። እናንተ የእግዚአብሔር ልጅ ስትሆኑ ምንድናችሁ ይላል? ወራሾች ናችሁ ይላል። ይሄ አንተ ትምህርት ነው። እኔ ልንገርህ ደግሞ እኔ እኮ እንዳንቺ ጴንጤ ሆኜ እንደዚህ አይነት ጥያቄዎችን ጠይቄ መልስ አግኝቼ ነው ኦርቶዶክስ የሆንኩት። ይሄ ግን ትክክለኛ መልስ ነው። አምነህ ነው ባለማተብ የሆንኩት። እኔ እንዳንቺ አይነት ጥያቄዎችን ጠይቄ መልስ አግኝቼ አንብቤ የህዝብ ሁሉ ልንገር። እሺ እኔ የምጠይቅ ግን እኔ መጽሐፍ ቅዱስ የሚለው ምንድን ነው? ካላመንክ አንደኛ በልጅነት መጠመቅ ፈጽሞ ጥቅምም የለውም። አንደኛ እሱ ካላመንክ ደግሞ እኔ ልንገር፣ እኔ ዘመዶች እኮ አሉኝ ኦርቶዶክሶች። ኦርቶዶክሶቹ ማለት የተጠመቁ በሙሉ ባይገርም ዛሬ ቤተክርስቲያን ደጅ አይረግጡም፣ አያውቁትም። ልንገርህ ነው የምልህ ፈጽሞ በኃጢአት አምነው ቢጠመቁ በአንድ ሰው ድካም አይደለም የቤተክርስቲያን ትምህርት አይመዝንም። ለምን በፈለገው ሰው ድካም የቤተክርስቲያን አይመዘንም። ቤተክርስቲያን የራሷ የሆነ አይደለም ኖ ዌይ የራሷ የሆነ ቀኖና ያላት፣ ዶግማ ያላት፣ አስተምሮ ያላት ህዝቧን ጨርሳለች ወይ አስተምሮ ያላት አንድ ሰው እኔ አሁን ለምሳሌ ቤተክርስቲያንን አልወክልም፣ ኦርቶዶክስ ተዋሕዶን አልወክልም። ኃጢአት ብሰራ ብደክም ኦርቶዶክስ ተዋሕዶ አይባልም። ትምህርትህ ነው ዋናው። አንተ ካላመንክ ዝም ብለህ አንድ ሰው ውሃ ውስጥ ነክረህ ብታወጣው ኑሮ ኮምፕሊትሊ የወደቀ ነው የሚሆነው። ግን ያ ሰው ከልቡ አምኖ ከተጠመቀ ግን የሚኖረው ላይፍ በደንብ በትክክለኛው መንገድ ነው የሚመራው። ክርስቶስን እየመሰለ ነው የሚሄደው። የእናንተ ትምህርት እንዲኖር ክርስቶስን መምሰል ነው የምትይ ከሆነማ በጴንጤም እኮ አለ። ኖ የምልህ አልገባህም። መጽሐፍ ቅዱስ የሚያዘው ማድረግ ግዴታ ነው። ሰው በሰራው መንገድ መጽሐፍ ቅዱስ የሚያዘው እመኑ። አንተ የኢትዮጵያው ጃንደረባ ምንድን ያደረገው? መጽሐፉን አንብቦ አውሪኝ ቀስ ብለሽ መጽሐፍ ቅዱስ ያዘዘው ምንድን ነው ንገሪኝ እስኪ። ልነግርህ እኮ ነው። የኢትዮጵያው ጃንደረባ ምንድን ያደረገው? ምንድን ያደረገው? እሱ አነበበ፣ አስረዳው። ፊልip ሲረዳ ምን አረገ? አሁን ብጠመቅ ምን ችግር አለ? ከልብህ እንዳልጠመቅ ማለት ይሄ ሰውዬ የሚከለክለኝ ምን አለ? አዳምጪኝ። እኔም አንተም እናውቀዋለን ማለት ነው። እኔ አሁን ባጭሩ ለመናገር የምጠይቀውን ጥያቄ ስለሆነ የምጠይቂው እኔ የምመልስልሽ መልስ ለአንቺ በእጅሻል። አንተ ግን እኮ በጨለማ ይሄዱ እያልክ ነው ወይ? አይደለም። በጨለማት የተጠመቁ ኦልሬዲ ድነዋል ብለህ አይደሉም። የእግዚአብሔር ልጅ አዳምጪኝ በእናትሽ። እግዚአብሔር አምላኩ የሆነለት ህዝብ ልጁ ኢየሱስ ክርስቶስን አንተ በሕፃንነቱ የተጠመቀ የእግዚአብሔር ልጅ ነው ብለህ ታምናለህ? ኧረ አዳምጪኝ። ጥያቄ መልስልኝ። በልጅነቱ የተጠመቀ የእግዚአብሔር ልጅ ሆነ ብለህ ታምናለህ? እንትን አላልሽም እና ማዳመጥ አልቻልሽም። ይህን የመሰለ ትምህርት እያስተማርኩሽ ማዳመጥ አልቻልሽም። እሺ ይኸውላችሁ፣ እኔ ኦርቶዶክሳውያን እግዚአብሔር በሚያውቀው ታውቃላችሁ። እኔ በፕሮቴስታንት ቤተ እምነት ውስጥ ሆኜ ብዙ ጥያቄዎችን ነበር ማነሳው። እነዛ ማነሳቸው ጥያቄዎችን መልስ በተለያየ አቅጣጫ ዝማሬን ሁሉ ታክሎበት ማለት ነው። ታውቃላችሁ፣ ዝማሬ ናና ማኔልን ታስታውሳላችሁ። የሲስተር ህይወት እንዴት እንዳስለቀሰኝ ብዙ ትምህርቶችን አንብቤ ብዙ መጽሐፍቶችን አንብቤ ነው እቺ ቤተክርስቲያን በአማኝ የዘላለምን ህይወት ያገኛል ብዬ ዴፊኒትሊ አምኜ እዚህ ቤተክርስቲያን ውስጥ እንደገና የልጅነትን ጸጋ ያገኘሁት
ተረዳችሁኝ? የጠፋው ልጅ ነበርኩ። አሁን እዚህ ቤተክርስቲያን ውስጥ አለሁኝ። አሁንም የምነግራችሁ ነገር በውጭ በወሬ የሰማችሁት ነገር ቤተክርስቲያን ላይ ኢምፓክት አድርጓል የምትሉት ነገር ውሸት ነው። የለም። እቺ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተክርስቲያኒቷ ራስ አሁንም ደግሜ የምላችሁ ኢየሱስ ክርስቶስ ብቻ ነው። መጽሐፍ እንደሚል የሴት ራስ ወንድ ነው፣ የወንድ ራስ ደግሞ ኢየሱስ ክርስቶስ ነው እንደሚል ገባሽ? የቤተ ክርስቲያን ራስ ኢየሱስ ክርስቶስ ነው። የቤተ ክርስቲያን ራስ መልአክ አይደለም። የቤተ ክርስቲያን ራስ ሰማዕታት አይደሉም፣ ቅዱሳን ሰማዕታት አይደሉም። አንድ ራስ አለ፣ እሱም ኢየሱስ ክርስቶስ ብቻ ነው። ሁላችሁም እንደዚህ እያላችሁ ጻፉላት። የቤተ ክርስቲያን ራስ ኢየሱስ ክርስቶስ ነው እያላችሁ ጻፉላት። ሁላችሁም ገባችሁ አለ። አንዳንድ ጊዜ ከቤተ ክርስቲያን አስተማሪዎች የሆነ ነገር ስትሰሙ የምትደነግጡት ድንጋጤ ይገርመኛል። አሁን ለምሳሌ ግን አቡነ ገብርኤል ኢየሱስ ክርስቶስ ቤዛነትን ሲናገሩና የድንግል ማርያምን ቤዛነት ሲናገሩ ግራ ተጋብታችኋል። አዜብ ሶሪ ሺ ሁላችሁ 400 ሰው ይቅርታ። ኦኬ። እና የቤተክርስቲያን ራስ ኢየሱስ ነው። ግራ ይበላችሁ። ልክ ኦርቶዶክስ ኢየሱስ የኦርቶዶክስ አስተማሪዎች ስለ ኢየሱስ ሲናገሩ ዋጋ አትበሉ። ይህ ብራዘር አስቀድሞ የነበረ የቤተክርስቲያኒቷ ዶግማ ነው። ጋባችሁ? ዶግማዋ ነው። ከዶግማዋ መካከል እንግዲህ ሚስጥረ ስጋዊ የቤተክርስቲያኒቷ አማድ ዶግማ ነው፣ የማይለወጥ ሚስጥረ ስጋዊ ላይ ብዙ ነገር ነው የምታገኙት፣ ብዙ ነገር እና ግራ አትጋቡ። ኢየሱስ ክርስቶስ ትልቅ ስፍራ አለው፣ ትልቅ ክብር አለው። ስሙ ራሱ ኢየሱስ ተብሎ አይጠራም። ምን ልንገራችኋለሁ እንዴ? መድኃኒታችን ጌታችን አምላካችን ኢየሱስ ክርስቶስ ስም ከመስጠት እንኳን ብዙ ለውጥ አለ፣ ብዙ ማለት ነው። እና አትደንግጡ ለማለት ነው። አትደንግጡ። ተሐድሳውያን ካላችሁ ወደ ቤታችሁ ተመለሱ እያልኳችሁ ነው። ተሐድሳውያን ካላችሁ ወደ ቤታችሁ ተመለሱ። አንዳንድ ቁጥር መጻፍ ትችላላችሁ። ተሐድሳውያን ካላችሁ ቴንኪ ኦርቶዶክሳውያን የቤተክርስቲያን ራስ ኢየሱስ ክርስቶስ ነው እያላችሁ የምጽፉ ሰዎች ቴንኪ። ቤተክርስቲያንን ሰው አልመሰረታትም፣ የሰው አይደለችም። እውነት ነው። የቤተክርስቲያን ራስ ኢየሱስ ክርስቶስ ነው። እሺ፣ ኢየሱስን የሚያመልክ ህዝብ ጣዖት አምላኪ አይባልም። ነውር ነው፣ ነውር ነው። የሰማችሁት ነገር በጣም እጅግ ነውር ነው። በጣም እኔ እኮ 1 ዓመት ሆነኝ ጎህቴ። ትናንትና ሄደህ ምናምን አትበኝ። ጳውሎስ 13 መጽሐፍ የጻፈው እኮ ከኢየሱስ እግር ስር 3 ዓመት ተኩል ተምሮ አይደለም። እሺ እኔ አደባባይም ተመስክሮልኛል። እርግጥ ያው እንድበረታ እንድጸና በብዙ አቅጣጫ እንድዘረጋ የዚችን ቤተክርስቲያን አስተምሮ ሰዎች እንዲያውቁ በውሸት ሰምተው የወጡ ሰዎች ወደ ቤት እንዲመለሱ እንደዛ። እሺ ሐሜት የምታወራ ከሆነ አሰናብታለሁ። ቀና አስጠልኝ። ደሜ እንዴት ነህ? ልመናው እንዴት ነው? ፎቅ ሰራ? ከሰራ እመጣለሁ። እኔ ወንተ እድሜ ልክ እንደው አትሻሻልም፣ ምንም አትሻሻልም፣ ምንም አትሻሻል። አዴ መርጌታ ነው። ግቡ፣ እርሶ ግቡ እስቲ። ወየ መግድዬ እንዴት ነሽ? ደሜ ወንጌል አማኝ የዘላለም ሕይወት የለውም ብለህ ነው የምታምነው? እኔ ስለ ወንጌል አማኝ አለም እኔ የማስተምረው የኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ ንጹህ ስለመሆኑ ነው። ገባ? አሁን ስለ ፕሮቴስታንት ቤተ እምነት ማውራት አልችልም። እኔ አሁን ማውራት የምችለው ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ነው። ለምን? እኔ ኦርቶዶክስ ስለሆንኩ። ገባ? እኔ ኦርቶዶክስ ስለሆንኩ እኔ የኦርቶዶክስን ንጹህ የሆነ አስተምሮ ሰዎች እንዲድኑ መናገር የምችለው። እሺ ቴዲ፣ ይሄኛውን ደግሞ አቋሜ ማንም ነው የሚያውቀው።
ያው እናንተ የምትሳደቡ ሰዎች ቴንኪው፣ እግዚአብሔር ያክብራችሁ። በእውነት በጣም ትለያላችሁ። እንኳን እኮ ነገርኩህ እኮ ማርያምም ሌሎችም ጸሎት ይሰማሉ ብለን የምናምነው በእምነት ነው። በቃ በእምነት ነው። ምንም ነገር በእምነት እግዚአብሔር እኮ ይሰማኛል ብለን የምንለው በእምነት ነው። እሺ አሬ ቀላል አማረብኝ እንዴ? ቀላል እኮ አይደለም ያማረብኝ። እና ዛሬ ሪል የሆነ የኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ የነገርኳችሁ። ስለዚህ ሰዎች ተመለሱ። አሁን ሙቭ አርግ ወደዚህ ቤተክርስቲያን ሳታቋ የወጣችሁ ሰዎች ተመለሱ። እንደኔ የንስሐ ጊዜ እንዲሰጣችሁ እግዚአብሔር አምላክ ቶሎ ብላችሁ ተመለሱ። ቶሎ ብላችሁ በእውነት በልባችሁ ያለውን ነገር ጣሉና ኑ አይደለም እንላችሁ። ገባችሁ አይደለ? እኔ አሁን አልጣልኩትም። እኔ አሁን አምኖ የነበረውን ኢየሱስ ክርስቶስን አልጣልኩትም አለ። ይኸው እሱን ይዤ ነው የገባሁት። ጣዖት ነው አላለችኝ ቤተክርስቲያን። እሱን ኢየሱስ ክርስቶስን በደንብ እንዳውቀው ነው ያደረገችኝ። በደንብ እንዳውቀው ማለት ነው። ገባችሁ አለ። ስለዚህ ኑ ግድ የላችሁም። ይኸው መርጌታ ኮሜንት አለ መጽሐፍ። ኤርሚያስን ፈርተውት ነው። ኤርሚያስን ፈርተውት አሁን እርሶ ኤርሚያስ ነው እንደሚያስተዳድሩት ኤርሚያስ ነው እንደሚያስተዳድሩት መርጌታ መርጌታ ኤርሚያስ ነው የሚያስተዳድሩት። ንገሩኝ እስኪ ኤርሚያስ ነው የሚያስተዳድሩት? እሱን ፈርተውት ነው ኮመንት የሚጽፉት? ስብሐት ለአብ ጎበዝ። እንደዚህ እንዲገቡ ቻርጅ ማድረግ አለብኝ እንጂ እንዲገቡ ቻርጅ ማድረግ አለብኝ። ጤና ይስጥልኝ። እንዴት ኖት? በጣም እኮ ነው የምወዶት መርጌታ። ምን አልከኝ? ሰላም ኖት? እንዴት ኖት? እግዚአብሔር ይመስገን። እዚች ቅድስት ኪን ባትል ጥሩ ነው። ኪን ባትል ጥሩ ነው። ቻርጅ ባላረጉት አይገቡማ። ኤርሚ የዛሬ 26 ዓመት ነው የምንተዋወቀው። የዛሬ 26 ዓመት አዲስ አበባ በጣም ብጥር ዲያቆን እያለ 26 ዓመት ጠዋፍ ያዥ ነበር አሉ። ዲያቆን አለበት። ጠዋፍ ያዥ ዲያቆን ነበር አሉ። ብጥር ዲያቆን ነው። አሁን ለምሳሌ ቆየኝ አናገረኛ እነ ዘማርያምን እውነት ልንገርህ እነ ዘማርያምን አንበርክኮ ማስተማር የምችል አሁን ለምሳሌ ቲክቶክ ላይ አንድ ከኤርሚያስ ድቁና ጋር የሚተካከል አንድ ዲያቆን የለም። ይሄ ናበሉትና አንድ ሰው እንዴት ድቁና ወደ ድቁና ውስጥ እንዴት እንደሚያድግ ከሀ እስከ ፐ እስቲ መጥቶ ያስተምር። እንደገና ግዕዝን ይናገር እስቲ። ቀጥታ ሳይዛነፍ ግዕዝን ይናገር እስቲ። ናበሉት። ብጥር ዲያቆን ነው። በጣም ብጥር ነው። የለም አጠገቡ የሚደርስ የለም። እኔ ልንገርህ ድቁናው አያርግም እንደ 26 ዓመት ሙሉ ወደ መርጌታነት አያርግም እንደ እርሶ 26 ዓመት የዛሬ 26 ዓመት እርሶ ምን ነበሩ? ዲያቆን ነበሩ? ቆይ እርሶ ዲያቆን ነበሩ ወይ? የዛሬ 26 ዓመት እርሶ መርጌታ ነኝ እንዴ? መቼ ነው ዲያቆን የነበሩት? መቼ ነው ዲያቆን የነበሩት? 70 ዓመተ ምህረት 70 ዓመተ ምህረት የዛሬ 70 ዓመተ ምህረት የዛሬ 70 ዓመተ ምህረት አይደለም 1970 ማለት አሁን ላይ የዛሬ 46 ዓመት ዲያቆን ነበሩ አይደለ? የዛሬ 26 ዓመት መርጌታ ሆኑ። በስንት ዓመቶ? በ15 ዓመቶ ዲያቆን በነበሩ በ15 ዓመቶ መርጌታ ሆኑ። ኤርሚያስ በ26 ዓመት ዲያቆን ነው። ታዲያ ትምህርቱን ነው እኮ እንደ አያድግም። በ15 ዓመት እንኳን መርጌታ አይሆንም። ቢቀጥል እኮ ጳጳስ ይሆን ነበረ። እርሶ በ15 ዓመቱ መርጌታ ሆኑ። እንግዲህ አይደለም ትምህርቱ
አልሰማም። ችግሩ በቃ ልውጣ በልሽ። አይውጡ አይደለም በቃ ተው። አይውጡ በቃ ከወጡማ አይደለም የሚሰራበት አይደለም ትምህርቱ። አንተ አሁን አንድ ሰው እኮ ትምህርቱ ይጠቅመኛል ብሎ ከቀጠለበት ወደ ቅስና፣ ወደ ቁምስና፣ ወደ ጵጵስና፣ ወደ ምናምን እንዲህ እያለ ይሄዳል። እዛው ላይ ካቆመ ግን ይሄ ትምህርት የመጨረሻ ከእግዚአብሔር ቃል የተፋታ ትምህርት ነው። ይህን ትምህርት ማቆም አለብኝ። መጽሐፍ ቅዱሳዊ ያልሆነ ዲቁና፣ መጽሐፍ ቅዱሳዊ ያልሆነ ስርዓት ስለሆነ ይሄን ስርዓት በማከናወን አምላኬ እግዚአብሔርን አልበድልም ብሎ ወጣ ተወው። ስንት ዓመት ነው? አሁን ግልጽ ያድርጉልኝ። ስንት ዓመት ነው በድቁና ያገለገለው? ምኑን? ኤርሚያስ ስንት ዓመት ነው በድቁና ያገለገለው? በዲቁና ያገለገለበት ምን ያህል ዓመት እንደሆነ አላቅም። የዛሬ 26 ዓመት ግን ብጥር ምንም ነገር እኔ እውነት ልንገር፣ ቆይ ደሜ እውነት ልንገር አይደል? እዚህ ቲክቶክ ላይ ዲያቆን የምትሏቸዋል ዲያቆን የምትሏቸዋሉ። ቆይ አዳምጣኝ። ዲያቆን የምትሏቸዋሉ ቲክቶክ ላይ አንድ ዲያቆን እሷ አጠገብ የሚደርስ የለም። የእውነት ነው የምልህ። ግን ቆይ አንድ አዳምጥ፣ ችግር የለው። አሁን እርሶ ለእርሱ መመስከር አይችሉም። ለምንድነው መመስከር የማይችሉት? በደንብ ስለማውቀው። ካወቁት እኮ ያገለገለበትን ዓመት ማወቅ አለበት። ዲቁናውን ነው የማውቀው። መቼ ስንት ዓመት ነው ያገለገለበት? ዲቁናውን መቼ ያቆመ? መቼ ነው ያቆመው? ስንት ዓመት አገለገለበት? ምኑ? ከዛ በኋላ በቃ አቆመ። ስንት ዓመት አገለገለበት? ከዚያ በኋላ አቆመ። ከምን በኋላ? ልክ የዛሬ 26 ዓመት ስንተዋወቅ ከዛ ቀጥሎ ሳገኘው እኔ ታድሶኛለሁ አለኝ። እንዴት አልኩት። በዚህ ተነጋገርን። ከዚያ በኋላ የዛሬ 26 ዓመት የትኛው ነበር ታድሶ ቤተክርስቲያን ውስጥ የነበረ? የትኛው ነበር? ማጋ ነበር ታድሶ ቤተክርስቲያን የነበረ የዛሬ 26 ዓመት? የምን ታድሶ ቤተክርስቲያን? አሁን ታድሶኛለሁ አሉኝ። አሁን እኮ ታድሶኛለሁ አለኝ አሉ። እንዴ ታድሶ ምን ታድሶ? ጠቅላላ ቤተክርስቲያን ውስጥ ያለ ታድሶ አይደለም እንዴ? እርሱ አሁን ታድሶ ሆነው ቤተክርስቲያን ውስጥ አሉ አይደለ? እርሱ ደረጃ በደረጃ እየተቀየሩ እየመጡ ነው። ኤርሚያስ አበበ ታድሶ ነኝ ካለ ከ26 ዓመት በኋላ ለምን ወደ ሚስጥራትን ማየት አልገባም? ቢያንስ አንድ ሰው እኔ እንኳን በመረዳት ዲያቆን ከሆነ በኋላ ከዛ ሚስጥራትን ነው የሚመለከት። ለምን አልገባም? ወይኔ አንተ አይደሜ ለካ ገና አላስተማሩህም። ዲያቆን የሚባለው ምስጢራትን በደንብ ያየ ነው። ምስጢራትን ሳያይ አየ ዲያቆን መሆን አይችልም። ዲቁና ይቀበላል በቀጥታ። ከዛ በኋላ ምስጢራትን ያያል። ከዛ ቤተልሔም የሚባላለ ገብቶ ያቦካል፣ ዱቄቱን ይቀበላል። ምን ያህል እንደሆነ 2 መርቲ ወይ ደግሞ 2 መስፈሪያ 1 ኪሎ ነው ወይስ 2 ኪሎ? 2 ኪሎ ነው ለስጋው ደግሞ ለስጋው ደግሞ የሚሆነው ዱቄት ያሳዩታል። ይህን ያህል ነው የሚሆነው ብለው ያሳዩታል። ይህ ምስጢር ደግሞ በደንብ አየው ማለት ነው። የት ቤተክርስቲያን ያገለገለው? እንደዚህ ካወቁት የት ቤተክርስቲያን ያገለገለው? ምኑ? የዛሬ 26 ዓመት ኤርሚያስ የት ቤተክርስቲያን ያገለገለው? ብጥር ዲያቆን ብጥር የት ቤተክርስቲያን ያገለገለው? የትኛው ቤተክርስቲያን ያገለገለው? አንተ አታውቀውማ እኮ ንገሩኝ። የሚያውቁት እዚህ ከስር አሉ። አሁን መጠቆም አልፈልግም። አሁን እኔ እሱን ሳላስፈቅድ ወደ ትምህርቱ በቃ ስለ ኤርሚያስ ሁለተኛ እንዳይመሰክሩለት ወደ ትምህርቱን ሂድና እኔ አሁን ኦርቶዶክስ ሆኛለሁ ተሳስቻለሁ። ሁለተኛ ስለ ኤርሚያስ እንዳትናገር። በጣም ወደው ጓደኛዬ ስለሆነ ለኤርሚያስ አዝነው ነው ለቤተክርስቲያን አዝነው ነው? እንትና ለምሳሌ ግን በጋሻው የወጣበት ቤተክርስቲያን ይታወቃል። አሰግድ የወጣበት ቤተክርስቲያን ይታወቃል አይደል እንዴ? ለማናዝነው ነው ኤርሚያስ ያገለገለበትን ቤተክርስቲያን የማይናገሩት? ለማናዝነው ነው? ለኤርሚያስ አዝነው ነው ለቤተክርስቲያን አዝነው? እሱ ሳይናገር እኔ እሱ እንትን ሳይል እኔ ራሴ እዚህ ነበረ። እንደዛ ከሆነ ለምን ይመሰክሩለታል? ምኑ ዲያቆንማ ዲያቆን ብቆየት ያገለገለው እንዴ? ዲያቆንማ ዲያቆን ካሉ የት ነው ሲያገለግል ያዩት?
እኔ እኮ በደንብ ስለማውቀው ነው። አያውቁትም። በቃ እርሱ አያውቁትም። የት ደብር ነው? የት ደብር ነው ያገለገሉ? አያውቁትም። እሺ ይህን መናገር አይችሉም። እኔ ኦርቶዶክስ ሆኛለሁ። ዲያቆን ነው አይደል? አሁን በቃ ስለ ኤርምያስ አይናገሩና አንድ ነገር ልንገሩት። ዘማርያምን ዲያቆን ትለዋለህ? ቆይ እኔ አንድ ነገር ልንገሩት። እኔ ልንገር የሚያስተምር መርጌታ እባክዎትን፣ እኔ ልንገር መጋቤ ብሉይ አይመረን ጠይቃቸው። እሳቸው በጣም ሊቅ ናቸው። አንድ እባክዎትን፣ እኔ ልጆች አለው አዳምጡኛ። አሁን እኔ ኦርቶዶክስ ተዋሕዶ ሆኛለሁ። አጥፍቻለሁ ማለት ምን አልከኝ? እኔ ኦርቶዶክስ ተዋሕዶ ሆኛለሁ። ጥፋት አለብኝ? ምን ጥርጥር አለው? በምን? ከመጽሐፍ ቅዱስ እዚህ ክፍል ላይ እግዚአብሔር ይጠይቅሃል በሉኝ እስኪ ከመጽሐፍ ቅዱስ። በጣም ጥሩ። በልጁ የሚያምን የዘላለም ሕይወት አለው ይላል መጽሐፍ ቅዱስ። በልጁ የሚያምን የዘላለም ሕይወት አለው አምናለሁ። በወልድ የሚያምን ይላል፣ በወልድ የሚያምን የዘላለም ሕይወት አለው ይላል። ይህንኑ የዘላለምን ሕይወት እንደገና ለሌሎች መጽሐፍ ቅዱስ ነው ያልኩት። ሌሎች ላይ መጽሐፍ ቅዱስ ላይ ለምሳሌ ያክል ሐዋርያት ቤተክርስቲያን አለ። ለምሳሌ ያክል ኦንሊ ጂሰስ የሚባሉት ከመጽሐፍ ቅዱስ የሳቱት ክፍል ይሄ ነው ብዬ ነቅሼ በመጽሐፍ ቅዱስ እሞግታቸዋለሁ። እናንተ ከመጽሐፍ ቅዱስ ይህንን ስታችኋል ብዬ በመጽሐፍ ቅዱስ እሞግታችኋለሁ። ከመጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ በመሆኔ ይሄኛውን የመጽሐፍ ቅዱስ ክፍል ስትሃል ብለው የሚነግሩኝ አለ ከመጽሐፍ ቅዱስ። በጣም ጥሩ። አሁን እኮ በጣም ጥሩ ጥያቄ ነው። አሁን ከመጽሐፍ ቅዱስ ወደ ኢ መጽሐፍ ቅዱስ ስለገባ ከመጽሐፍ ቅዱስ የምጠቅስልህ ነገር የለም። መጽሐፍ ቅዱስን ትተዋል። ስለዚህ እኔ ድኛለሁ ማለት ነው። ከመጽሐፍ ቅዱስ ድኛለሁ ማለት ነው። መጽሐፍ ቅዱስን እኮ ካድከው፣ በቃ ተውከው። ለምንድን ነው የምክደው? ይኸው አምነዋለሁ። በመጽሐፍ ቅዱስ አውሪኝ ብዬዎታለሁ። እኔ በመጽሐፍ ቅዱስ ድኛለሁ፣ አልዳንኩም። መጽሐፍ ቅዱስ የሚያዘኝ እንዳለ በመፈጸሜ ድኛለሁ፣ አልዳንኩም። መልሶ በጣም ጥሩ። በመጀመሪያውኑ መጽሐፍ ቅዱስን ስለተውከው ከተውከው በኋላ አሁንም እያወራሁት ያለሁት በመጽሐፍ ቅዱስ አምናለሁ። በመጽሐፍ ቅዱስ ብቻ እኔና እርሶ መጽሐፍ ቅዱስ ላይ ባለው ቃል እንነጋገርና ከመጽሐፍ ቅዱስ የሳትኩበት እግዚአብሔር የማይከብርበት ነገር ያደረግኩትን ይንገሩኝ። ኦርቶዶክስ ሆኛለሁ አይደለም? አሁን ይንገሩኝ። የትኛው መጽሐፍ ቅዱስ አለ? እንደ መጽሐፍ ቅዱስ አለ መጽሐፍ ቅዱስ የትኛው መጽሐፍ አለ? ችግር የለውም። እሺ የኢትዮጵያ መጽሐፍ ቅዱስ ማህበር አዳምጡኝ። የኢትዮጵያ መጽሐፍ ቅዱስ ማህበር ነገረ ድነው አዳምጡኝ። የኢትዮጵያ መጽሐፍ ቅዱስ ማህበር የታተመውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደውም አባል የሆነችበት ያውም አሁን እንደውም ፕሮቴስታንቶች በዝተውበታል። አባል የሆነችበትን መጽሐፍ ቅዱስ ሰጥቶናል አይደለም? ለእኛ መንግስት አለ ለእኛ ለፕሮቴስታንቶችና ለካቶሊካን ሰጥቶናል። ከዚህ ከመጽሐፍ ቅዱስ ክፍል ውስጥ ደምረው እዚህ የመጽሐፍ ቅዱስ ክፍል ላይ ስትሃል የዘላለም ሕይወት አይኖርህም የሚሉኝ ክፍል አለ። ያስረዱኛል። እሺ ኦርቶዶክስ ነህ አይደለም? ኦርቶዶክስ ነኝ። በጣም ጥሩ። ኦርቶዶክስ ከሆንክ ነገረ ድነት የመዳን ትምህርት ከመጽሐፍ ቅዱስ ውጭ እንጂ በመጽሐፍ ቅዱስ አይደለም ነው። እኔ ጠይቄ ተገንዘቤ ተረድቼ ነው የመጣሁት እዚህ ቤተክርስቲያን ላይ። አንድም ገድላትና ድርሳናት አንድ ሰው ሚድ ነው ምን ሲያደርግ ነው? አዳምጡኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ የዘላለም ሕይወት ለማግኘት ምንድነው ማድረግ ያለብኝ? ምንድነው ማመን ያለብኝ ብዬ በጠየቁ ጥያቄ መሰረት በተመለሰልኝ መልስ መሰረት እንደገና ልጅነትን አገኝቻለሁ። ምን የሚል ስለተመለሰልኝ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠን ስም ይህ ነው የሚለውን ኢየሱስ ክርስቶስን በማመን ካመንክ በኋላ ደግሞ ምስጢራትን በመጠበቅ ጠብቀ ደግሞ እምነትን በስራ በመግለጥ አንተ ህይወትን ለምሳሌ ድኛለሁ፣ እየዳንኩ ነው፣ እድናለሁ የሚለው መተግበር። እድናለሁ በሚለው ውስጥ ዕለት ዕለት
ፊልጵስዩስ 2:12 አለ እምነታችሁን ዕለት ዕለት በመንቀጥቀጥ በመፍራትና በመንቀጥቀጥ ፈጽሙት ስለሚል እንደዚህ በመፍራትና በመንቀጥቀጥ ኃጢአትን ላለመስራት በእግዚአብሔር ጸጋ ሆኜ አጥብቄ በመያዝ ትድናለህ ስለተባልኩኝ ይህንን አምኜ መጣሁኝ። የቱ ጋ ነው ስህተቱ? ጥቅስ ነው ይሄ፣ እውቀት ነው እሱ እምነት። እርሶ ቤተክርስቲያን ውስጥ ያውቃሉ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማር ከመባሉ ትምህርት መካከል የዘላለም ሕይወት ሰዎች የሚያገኙት በምንድን ነው ብላ ነው የምታስተምረው? ከመጽሐፍ ቅዱስ ከመጽሐፍ ቅዱስ እኮ አይደለም አልኩ። የራሷ ትምህርት ነው ያላት። አዕማደ ምስጢራት አዕማደ ምስጢራት ውስጥ 5ቱ አዕማደ ምስጢራት ከመጽሐፍ ቅዱስ ውጭ ይገኛል? አዎ። የትኛው ምስጢር? ለምሳሌ ምስጢረ ጥምቀት መጽሐፍ ቅዱስ ውስጥ የለም። እንዴት? ኦርቶዶክስ ቤተክርስቲያን እንዴት የለም? አዳምጠኛ፣ ምስጢረ ጥምቀት የለም? ልመልስልህ። እሺ በቃ መጽሐፍ ቅዱስ ውስጥ ያለው ምስጢረ ጥምቀትና ኦርቶዶክስ ጋር ያለው ምስጢረ ጥምቀት የሰማይና ምስጢረ ጥምቀት የኦርቶዶክስ አይደለም ወይ? አይደለም። ምስጢረ ጥምቀት የኦርቶዶክስ አይደለም ወይ? የኦርቶዶክስ አይደለም እንዴ? የኦርቶዶክስ ማነው ምስጢረ ጥምቀት? ማነው ዶግማ ብላ ያስቀመጠችው? ከአምስቱ አዕማደ ምስጢራት አንደኛው ምስጢረ ጥምቀት ነው። ምስጢረ ጥምቀት የኦርቶዶክስ ተዋሕዶ አይደለም ወይ? የማ ዶግማ ነው? የማ ዶክትሪን ነው? ምስጢረ ጥምቀት የራሷ ከመጽሐፍ ቅዱስ ውጭ የሆነ የራሷ አስተምህሮ ነው። ከመጽሐፍ ቅዱስ ውጭ የሆነ የራሱ አስተምህሮ ነው። ከየት አገኙት? ከየትኛው ክፍል አገኙት? እኔ ደግሞ በመጽሐፍ ቅዱስ ላምጣሉት። የመጽሐፍ ቅዱስ እንደሆነ ከመጽሐፍ ቅዱስ ላምጣሉት። አይደለም የመጽሐፍ ቅዱስ ምስጢረ ጥምቀት የሚባል ቤተክርስቲያን የላትም። በትልቁ ላርጎትና ከመጽሐፍ ቅዱስ ውጭ የሆነውን አሳዩኝ። በትልቁ ላርጎትና የዚኛው ክፍል ላይ ከመጽሐፍ ቅዱስ ውጭ ነው ምስጢረ ጥምቀት የሚለው፣ ከመጽሐፍ ቅዱስ ውጭ በዚኛው ክፍል ነው ያለው የሚለውን አሳዩኝ። ይኸው አሳዩኝ። ጥምቀት በምንድን ነው የሚፈጸመው? አሳዩኝ። ከመጽሐፍ ቅዱስ ውጭ ነው የሚለውን ጥምቀት። በጣም ጥሩ። ይኸውልህ ጥምቀት መጽሐፍ ቅዱስ ውስጥ ያለው ጥምቀት ሰዎች በውሃ ይጠመቃሉ። በወንዝም ሊሆን ይችላል። በየትኛውም ስፍራ ይሁን በውሃ ተጠምቀው ይወጣሉ፣ ይሄዳሉ። የኦርቶዶክስ ጥምቀት ደግሞ ከመጽሐፍ ቅዱስ ውጭ የሆነ ጥምቀት ሆኖ ራሱ የቻለ ጥምቀት ነው። በደንብ አዳምጠኝ። ጥምቀቱ የሚከናወነው ታቦት በሌለበት ስፍራ አይታሰብም። ሜሮን ከሌለ አይታሰብም። መጽሐፈ ክርስትና ከሌለ አይታሰብም። ቆይ አዳምጠኝ። ስጋ ወደሙ ከሌለ አይታሰብም። ስማኝ፣ በደንብ ስማኝ። ይሄ ከሌለ ጥምቀቱ ጥምቀት አይባልም። እርሶ እዚህ ቤተክርስቲያን ውስጥ እንዳሉ ሰው እንደዚህ አይነት አስተምሮ ይኖራል አልጠበቅም። ለምን በሉ ለምሳሌ ያክል ምስጢረ ስጋዊ ጥምቀት ጀምርና ምስጢረ ስጋዊ እንገባለን። ምስጢረ ስጋዊ ከሌለ ጥምቀት አይኖርም አሉ። አንድ ሰው ምስጢረ ስጋዊ የሚካፈለው ቀኑና ከፈጸመ ነው። አንድ ሰው ከተጠመቀ በኋላ ቆይቶ ወይም ደግሞ ከተወሰነ ጊዜ በኋላ ቀኑናውን ፈጽሞ ምስጢረ ስጋዊ መካፈል ይችላል። ቁርባንን መካፈል ይችላል። ቁርባን ስጋው ደግሞ መካፈል ይችላል። ስለዚህ መካፈል ይችላል። ተጠምቆ ከዛ በኋላ ቀኑናውን ፈጽሞ ቁርባን መፈጸም ይችላል። አንድ በሉ። ሁለት ቆይ ስለ ሜሮን ምን ያውቃሉ? እስኪ ለምንድነው ሰው ሜሮን የሚቀባው? ለምንድን ነው የሚቀባው? በመንፈስ ቅዱስ ፈንታ ነው። መንፈስ ቅዱስ ስለሌለ በመንፈስ ቅዱስ ፈንታ ሜሮን ይቀባል። እሺ፣ በመንፈስ ቅዱስ ፈንታ ሜሮን ይቀባል። ይሄ ትክክል ነው። መንፈስ ቅዱስ እንዲሞሉ እጃችሁን ጫኑና መንፈስ ቅዱስን ሙሏቸው የሚል ትእዛዝ ተሰጥቷቸው እንደ ሐዋርያቶች በሜሮን ሙሏቸው የሚል የለም። በመንፈስ ቅዱስ እጃችሁን እየጫናችሁ መንፈስ ቅዱስ ሙሏቸው ይሞላሉ የሚል ትእዛዝ ተሰጥቷቸው እንደ ሐዋርያቶች ኬታ መጡት? እጅ መጫን ኬታ መጡት?
በጣም ጥሩ። እጃቸውን በጫንባቸው ላይ መንፈስ ቅዱስ ወርዷል። ትእዛዙን ማሰጣቸው እጃቸውን እንዲጭኑ ትእዛዙን ማሰጣቸው። ከማን የተቀበሉ ትእዛዙን? የሐዋርያት ትምህርት ነው እኮ እዛው ያለው። ትእዛዙን ከማን ተቀበሉ? እጅን በመጫን ትእዛዙን። አሁን ለምሳሌ ግን ማቴዎስ 28 ላይ ሂዱና አንተ አንደኛ ምስጢረ ጥምቀት ምስጢረ ስጋዌ ሰው የሚካፈለው ማለት ይሄ በጣም ጥሩ አይደለም። ትምህርቱን ስማው መጀመሪያ። አንድ አዳምጡኝ። ለምሳሌ ግን ማቴዎስ 28 ኧረ በስመ አብ ማቴዎስ 28 20 ላይ ምን ይላል? ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁና እያስተማራችኋችሁ ደቀ መዛሙርቴ አድርጓቸው ሲል ስልጣን ተሰጥቶኛል ብሎ ያ የተሰጠውን ስልጣን ነው እንግዲህ ለደቀ መዛሙርቶች የተናገረው። በማጥመቅ ደረጃ ይህንን ትእዛዝ ሰጣቸው። እዚህ ትእዛዝ ላይ እጃችሁን እየጫናችሁ መንፈስ ቅዱስን ሙሏቸው የሚል ነገር የለም። ስለዚህ ከየት አምጥተው መንፈስ ቅዱስን እጅ እየጫኑ ሞሏቸው? ሜሮንን የማትቀበሉ ከሆነ ከየት አምጥተው መንፈስ ቅዱስን እጅ እየጫኑ ሞላቸው? ከየት ነው ትእዛዝ ያገኙት? ሜሮን ማን ነው የሰጠ? እጅ መጫንስ ማን የሰጣቸው? መጀመሪያ ሜሮን መጫን ማን የሰጣቸው? እጅ መጫን ከሜሮን ማን የሰጣቸው? ርዕስ ትቀያይራለህ። እጅ መጫን መንፈስ ነገረ ስጋዌ አዳምጡኝ መርጌታ አዳምጡኝ። እጅ መጫን የሚጠቅምህን ልንገርህ፣ የሚጠቅምህን ልንገርህ። እዚህ ያሉ የተማሩ ሰዎች ስለሚኖሩ ምስጢረ ስጋዌ አይባልም፣ ምስጢረ ስጋዌ አይባልም። እባክዎትን መርጌታ ይኸውልህ፣ ተራ በተራ እናውራ። ለምን መማማር ስለሆነ የያዝነው ተራ በተራ እናውራ። አሁን እያወራን ያለ ነው ሚስጥረ ጥምቀት ከመጽሐፍ ቅዱስ ውጭ ነው። ቤተክርስቲያኒቷ ከመጽሐፍ ቅዱስ ውጭ ነው ያላት፣ ይሄ የመጽሐፍ ቅዱስ አይደለም ብለው ነው እያሉ ያሉት። እኔ እየጠየኩት ያለ ቤተክርስቲያኒቷ ሚስጥረ ጥምቀትን በመጽሐፍ ቅዱስ አምና ነው ሚስጥረ ጥምቀት ብላ የምትለው። ለምን? ለምሳሌ ያመነም የተጠመቀም ይድናል የሚለውን የእግዚአብሔር ቃል እውነት ተቀበላ ነው ሚስጥረ ጥምቀት ያለችው። ከዛስ የገላትያ 3:26 የተጠመቁ ክርስቶስን ይለብሱታል የሚለውን ቃል ይዛ ሕፃናትን ታጠምቃለች። ለምንድን ነው የምታጠምቀው? ክርስቶስን እንዲለብሱትና የእግዚአብሔር ልጅነትን እንዲያገኙ ነው ይህን የምታደርገው። እርስዎ ከመጽሐፍ ቅዱስ ውጭ ነው ብለው ነው እንግዲህ ሌላ ረጅም ቦታ የሄዱት። አሁን እኔ የምጠይቆት ከመጽሐፍ ቅዱስ ውጭ የሆነውን የተናገሩበትን ነገር በማስረጃ አምጡና አሳዩኝ። በማስረጃ መልሱልኛ። መርጌታ እየጠበቁት ነው። መልሱልኝ። እኔ እየተናገርኩ ሚዩት አድርገህ መልሱልኝ። መልሱን እኮ ነው የምጠብቀው። በሶስት ሳይሆን መልሱን መልሱልኝ። ከመጽሐፍ ቅዱስ ሚዩት አታርጓቸው። ለምን ታደርገዋለህ? ሚዩት እንዳታደርጓቸው ጠይቁ። አድርገዋል። እሺ መልሱልኝ። እኔ ያው የምፈልገው መልስ ነው። የምፈልገው መልስ ምንድን ነው? ደምረው ለምሳሌ ያክል ደምረው ስትሃል። ቆይ ሰው አታስገቡ። እኔ ብቻ በቃ ቆይ እኔ ነኝ በቃ የምበቃው። ሰው አታስገቡ። እሺ ጋይስ እኔ ያለው ችግር የለውም። ደምረው ኦርቶዶክስ በመሆን ስትሃል ብለው ከሚሉበት መካከል አንዱ ሚስጥረ ጥምቀት ብለው ነው ያሉት። ሚስጥረ ጥምቀት መጽሐፍ ቅዱሳዊ አይደለም ብለው ነው ያሉት። ስለዚህ መጽሐፍ ቅዱስ እንዳልሆነ ማስረጃ አሳዩኝ። ማስረጃ ከየት እንደመጣ። እሺ ጥሩ። ጥምቀቱ ለምሳሌ ጥምቀቱ ያለ ታቦት አለመከናወኑ መጽሐፍ ቅዱሳዊ አይደለም። መጽሐፍ ላነብልህ ነው። ጥምቀቱ ሜሮን ከሌለበት እንደ ጥምቀት እንደማይቆጠር መጽሐፍ ቅዱሳዊ አለመሆኑ ምንድነው የሚያገናኘው? ይኸውልዎት ሜሮንና ጥምቀትን ምንድነው ያገናኛቸው? መጀመሪያ ሜሮን ለምንድነው ሰው የሚቀባው? ከዛ በኋላ ደግሞ ቆይ ሜሮን ሰው ለምንድነው? እኔ አሁን ሜሮን ተቀብቻለሁ። ቆይ ልንገሩ። ያለ ታቦት ነው መርጌታ
መንፈስ ቅዱስ ስሙትን መሪጌታ እባኮትን አዳምጡ። ሜሮን ደምረው የተቀባው ከተጠመቀ በኋላ ሜሮን የተቀባው ለምንድን ነው? መንፈስ ቅዱስ ለመታተም ነው። በመንፈስ ቅዱስ ለመታተም ነው። ለምን? እጅ በመጫን ሐዋርያቶች በውሃ የተጠመቁትን ሰዎች እጅ በመጫን መንፈስ ቅዱስን እንደሞሉባቸው እንዲሁ እኔም በሜሮን መንፈስ ቅዱስን ተቀብያለሁ። ይሄ መጽሐፍ ቅዱሳዊ ስለሆነ የታለ መጽሐፍ ቅዱስ ጥቀስልኝ። ይኸው እጅ በመጫን አልኩት እኮ እነዚያ ሰዎች የውሃ ጥምቀት ወሰዱ። ስሙኝ መርጌታ አዳምጡኝ። እነዛ ሰዎች የውሃ ጥምቀት ወሰዱ። ሐዋርያ ጴጥሮስና ዮሐንስ ሄደው እጃቸውን ጭነው በመንፈስ ቅዱስ ሞሏቸው ይላል አይደለም? በዘይት ይላል ታዲያ። በእጅስ ትእዛዝ ነው? በዘይት በእጅ ትእዛዝ ነው ወይ? በእጅ መሞላት ትእዛዝ ነው ወይ? በዘይት ይላል ወይ? በእጅ መሞላት ትእዛዝ ነው ወይ? በእጅ መሞላት ማን ያዘዛቸው? አይልም በላይ መጀመሪያ ማን ነው ያዘዛቸው? ቆየ በዘይት የሚል የለም። ማን ነው ያዘዛቸው? ሐዋርያቶቹ እነ ጴጥሮስ በእጅ ይዛችሁ ጫጭናችሁ መንፈስ ቅዱስን ሙሏቸው የሚል ትእዛዝ አምጧ። ቆይ ለጠየቁት ጥያቄ መልስ። ትእዛዝ አምጡ። በእጅ መጫን መንፈስ ቅዱስን በእጅ እየጫናችሁ መልሱ የሚል ትእዛዝ አምጡ። ስማኝ፣ መጀመሪያ ለጠየቁት ጥያቄ መልስ ስጠኝ። አንደኛ ሜሮን ቀቧቸው የሚል መንፈስ ቅዱስ እኔም ጥያቄን በጥያቄ ነው የምጠይቁ የምመልሱለት። የለም በለኛ። ጥያቄን በጥያቄ ነው የምመልሱለት። መርጌታ እርሶ እውቀት አለኝ ይሉ የለ እንዴ? እውቀት አለኝ ይሉ የለ እንዴ? ይህችን ትልቅ ቤተክርስቲያን አድሳለሁ ብለዋል እየተንቀሳቀሱ ያሉት እንዴ? ምን ሆነ ነው እንዴ? ምን ሆነ ነው? እኔ ልብለጠውት እንዴ? እኔ ልብለጠው? ስለዚህ እንደዛ ከሆነ አዳምጡኛ መርጌታ፣ ቢያንስ አዳምጡኝ። እኔን ለማዳን አይደለም ያወራን ያለ ነው። ተሳስታለ ማለት አይደለም። ስለዚህ መንፈስ ቅዱስን በእጅ እየጫናችሁ ሙሉአቸው የሚል ትእዛዝ ከመጣ በሜሮን መቀባት አይቻልም ብዬ እላለሁ። ስማኝ እሺ፣ ሐዋርያት በመንፈስ ቅዱስ የሚመሩ ናቸው። መንፈስ ቅዱስ እየገዛቸው ሚት አርገኛ እንዴ ከታች ይሰማል። ኧረ አላረኮትም። እሺ መንፈስ ቅዱስ ማነው? ሐዋርያት በመንፈስ ቅዱስ የሚመሩ ስለሆኑ እና ኦርቶዶክስ በመንፈስ ቅዱስ አትመራም እንዴ? እግዚአብሔርን ፍሩ በእናቶች በእውነት። ኧረ ተው እንጂ። ኧረ እግዚአብሔርን ፍሩ። መርጌታ ውረዱ በቃ እንደው በእውነት መርጌታ የሚያክል ስልጣን ይዘው መንፈስ ቅዱስን አታውቁም ይላሉ። ኧረ ወዮ፣ ኧረ ወዮ፣ ኧረ ወዮ፣ ኧረ ወዮ። እርሶማ በተአምር ከዚህ በኋላ መርጌታ አልሎትም። ማነው ስሙ? ሰረቀ ነው የምልህ ከዚህ በኋላ እውነትም ሰረቀ እንዴ? ስብሐት ለአብ። ሰረቀ ነህ ከዚህ በኋላ አንተ። አንድ ቀን መርጌታ አልልም፣ ሰረቀ ነው የምልህ። ደግሞ እንደውም መርጌታ አልልም። እኔ ኦርቶዶክስ ነኝ። ድሮ ጴንጤ ስለነበርኩ ነበር መርጌታ የምልህ። አሁን ኦርቶዶክስ ነኝ። ከዚህ በኋላ መርጌታ አልልም፣ ሰረቀ ነው የምልህ። ጂሰስ ክራይስት። መንፈስ ቅዱስ ጭራሽ የለም ይላሉ እንዴ? አብ ወልድ መንፈስ ቅዱስን ስላሴን ተንትና ፈትፍታ የምታስተምርና ቤተክርስቲያን መንፈስ ቅዱስን አታምንም? ወይኔ ጉድ ፈላ። አረ ወዮ ወዮ። አይ ኤርሚያስ 26 ዓመት ነው እንደ ለካ። ኤርሚያስ 26 ዓመት ነው እንደ ለካ። ዲያቆኑ ኤርሚያስ 26 ዓመት እንዴ? 26 ዓመት ምን ስታደርግ ነበር? ናገባ ኤርሚያስ አበበ። ሼር አርጉለት። ናገባ ኤርሚያስ አበበ ና። እኔ እንደውም ከአንተ ጋር በገድል ነው ማውራት የምንፈልገው። አረ ተዉ በቃ። ሰረቀ ተዉ በቃ። ከዚህ በኋላ ሰረቀ ተዉ በቃ። ሰረቀ ተዉ። አይ ሰረቀ እያላችሁ ጻፉላችሁ። በእውነት እውነትም ሰረቀ። ቀለሜ 26 ዓመት ቀለሜ 26 ዓመት ሙሉ ድቁና አይከብድም እንዴ? አልከበደም? 26 ዓመት ሙሉ ሻማ ስትይዝ ጧፍ ስታበራ አልከበደም? አንድ እንኳ ቅዳሴ። ዲያቆን ደግሞ ምን አለ አሉ? ጧፍ የሚይዛል አሉ። ዲያቆን ሆኖ ለምን? ምንም እውቀት ሳይኖረው ማለት ነው። ምንም እውቀት ሳይኖረው እነሰረቀ ለኤርሚያስ 26 ዓመት ዲያቆን መሆናቸውን ይከራከራሉ። ጂሰስ ክራይስት።
እርሶ በ15 ዓመቶት መርጌታ ሆኑ። በ1970 ምን ነበሩ? ዲያቆን። ከዛስ በ1985 መርጌታ ሆኑ። በምን? በ15 ዓመቶት። ኤርሚያስ 26 ዓመት ሙሉ ዲያቆን ነበር ካሉኝ 15 ዓመት እርሶ መርጌታ ካርጎት 26 ዓመት ጀለስ ኔፓ ነበር እንዴ? ኔፓ ነበር እንዴ ለካ። እሺ ታዱሳውያን ግቡ። ታዱሶች አላችሁ ግቡ። ታዱሶች አይ ሰረቀ፣ እውነትም ሰረቀ። ጭራሽ መንፈስ ቅዱስ የለም ይላሉ ኦርቶዶክስ ውስጥ። ስብሐት ለአብ። ኧረ ስብሐት ለአብ። ኧረ ቆይ እንደውም እኔ የሆነ ልጅ የላከልኝ ፎቶ አለ ለጥፈዋለሁ። እዛ ቤተክርስቲያን ውስጥ ተሸሽገው እርሶ ይሆናሉ እንደዚህ አንዳንድ አባቶችን እየነዘነዙ የስተት አስተምሮ እንዲናገሩ የሚያደርጉት እርሶ ይሆናሉ። ጓደኛ መስለው ቀርበው የስተት ትምህርት እንዲናገሩ የሚያደርጉ ማለት ነው። አይ መሪ ጌታ ኦርቶዶክስ መንፈስ ቅዱስ የለም አሉ። እግዚኦ ማርና ክርስቶስ፣ እግዚኦ ማርና ክርስቶስ። አይሰረቀ ማሽ እንትን ምንድን ነው? ታድሶች ንግቡ፣ ታድሶች ንግቡ። ከኦርቶዶክስ ለምን ወጣችሁ? ንግቡ፣ ታድሶች ንግቡ። ይሰማል? ያንተ አይሰማም አባቴ? ቀጥል። እንዴት ነው? ሰላም ነው ወንድሜ? አለው ቢኒ ጋር አውራ። ትንሽ ቁርስ ልብላና። እሺ ወንድሜ። እሺ ከመምህር ቢኒ ጋር አውራ። እሺ አባቴ ሰላም ነው? በጣም ደስ ብሎኛል። እንኳን ወደ ቤትህ መጣህ። አዎ አንድ ነገር ለመናገር ነው የገባሁት። ሁሉ ለበጎ ነው። ሰላም ወንድሜ ቢኒ፣ እንዴት ነህ? ታላችሁ ሰላም ለእናንተ ይሁን። ደሜ ላይ ያላችሁ ቤተሰብ ምህርዬ እንዴት አለ? ሰላም ነው? ራማን ነው? ክብር ለመድኃኒዓለም። እንዴት ነህ አባቴ? ሁሉም መልካም እግዚአብሔር ይመስገን። አሜን፣ እግዚአብሔር ይመስገን። በጣም በጣም ደስ ብሎኛል። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ልጅ ነኝ፣ ተሐድሶ አይደለሁኝም። ግን ቅድም ገብተው ሲያወራ የነበረው ሰውዬ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም መጥፎ ነገር ሲናገር ነበር። ግን እስካሁን ድረስ ስትጠይቀው እኔ ኦርቶዶክስ ነኝ እያለ የሚናገር ነው። እና የኢትዮጵያ ኦርቶዶክስ ቤተክርስቲያን መንፈስ ቅዱስ ከሌለባት ለምንድን ነው ተሐድሶ ነኝ ብሎ ራሱን ያልገለጠው? እስካሁን ድረስ የሚከራከረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪ ጌታ እንደሆነ፣ ማንም እንዳላባረረው፣ ክህነቱ እንዳልተነሳ አድርጎ ነው ሁል ጊዜ የሚናገረው። ራሱን ኦርቶዶክሳዊ አድርጎ ነው። ሰው መንፈስ ቅዱስ የሌለበት ቤት ምን ካባ አስለበሰው? ስሙንስ ያንጠለጠለውን ስም ለምንድን ነው የሚጠቀመው? ይሄ ከሆነ ማለት ነው። እና እቺን ለመጠየቅ ነበር። ቅድም ነበር የላኩት፣ ያው እሱ ስለወጣ በዛው ስላስገባኝ ደስታዬን ልግለጽ ብዬ ነው በደምረው። እና እግዚአብሔር ያክብርልኝ። እቺን ለመናገር ነው። ሌላ ሰው ካለ አስገቡ። ለመምህር ቢኒያም አለ አስገቧቸው። ጋይስ አስገቧቸው። ለምን ኦርቶዶክስ አትሆኑም? ተሐድሶአውያን ወይ ሰረቀ ጭራሽ ኦርቶዶክስ ተዋሕዶ። ኧረ ቤሊን አውርዱት፣ አውርዱት፣ ቤሊን አውርዱት። ቤሊን ምን ያደርጋል? ቤሊ አውርዱት፣ አውርዱት። ጆማን ሰላም ነው? እንዴት ነህ? ጆ ይሰማል? ጆማን አይሰማም? ኦኬ አውርዱት ሞዴሬተሮች። ሪፖርትም ሊደረግ ይችላል። ጆ አታወራም?
እናመሰግናለን። እሺ አሹ እንዴት ነህ? እንኳን ደህና መጣ። ሰላም ነው አሹ? ድምፅ አይሰማም እንዴ? ከታች ይሰማል አባት ይሰማል። እንዴት? እሺ አሹ ሰላም ነው? እንዴት አለ? አሹ አይሰማም? እናመሰግናለን። ኔትወርክን አስተካክለና ሞዴሬተር ወደ ስራ። እናመሰግናለን። ከሸማኔ ድር የፈጠኑ ሞዴሬተሮች አሉን። ለፍቅር ነው ግን ስትገቡ እያወራችሁ እኩል ነው የገባችሁት። እሺ ሳሙኤል ላስቀድም። ሳሙኤል ሰላም ነው ወይ? አሌክስ ሻንዳችሁ ግዴ ነው። አሌክስ እንዴት ነህ? አሌክስ ሰላም ነው? አሌክስ አይሰማም? እሺ ሳሙኤል እንዴት ነህ? ሳሙኤል ምን ነካችሁ? ሳሙኤል ኧረ እባካችሁ ሳሙኤል አይሰማም? እናመሰግናለን ሳሚዬ። እሺ ዊሊያም እንዴት አለ? ዊሊያም ሰላም ላንተ ይሁን። አይሰማም? ሰላም ነው? እግዚአብሔር ይመስገን። እንዴት አለ? ሁሉ አማን? ሁሉ ሰላም ነው፣ እግዚአብሔር ይመስገን። በቶፒኩ ላይ ለመወያየት ነው። እኔ ፕሮቴስታንት ነኝ። ኦኬ ለታድሳውያን ነው ዛሬ ደሜ ጥሪ ያቀረበው ለምን ወደ ቀደመ ቤታችሁ አትመለሱም በሚልና ምናልባት ደሜ ቁርስ እስኪጨርስ ድረስ ደሜ ወንድሜ ፕሮቴስታንት ነኝ እያለ ነው። ቶፒካችን ከታድሶች ጋር ነው። ፕሮቴስታንት ሆነ በፊት ኦርቶዶክስ ነበር ብራዘር። እሱን እንጠይቅሽ እስኪ። በነገረ ድህነት ዙሪያ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አጣ? ወይም በነገረ ድህነት ዙሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነውን እምነት ታውቃለህ? እኮ ታዲያ በነገረ ድህነት ዙሪያ ረፍት ካለ በነገረ ድህነት ዙሪያ ትክክል ነው ካልክ እስኪ ንገረን። ትክክል አይደለም የምትለውም ካለ በነገረ ድህነት ዙሪያ ንገረን። በነገረ ድህነት ዙሪያ ማውቀው ነገር አለ። ያው ቤተክርስቲያኒቷ የጨመረቻቸው እንደ ገድላት እንደ ድርሳናት በሰቸው በሌላው ብዙም ጥርጣሬ የለም። እስኪ የትኛው ቦታ ላይ ነው በነገረ ድህነት ዙሪያ ገድላትና ድርሳናትን ጠቅሳ የሚያድነው ይሄ ገድል ነው እንዲህ ያለችበት ስፍራ አለ? አሁን ለምሳሌ ደብረ ሊባኖስ ሄዶ የተቀበረ ሰው የዘላለም ሕይወት ያገኛል የሚል አስተምሮ አለ ቤተክርስቲያን ውስጥ። እንደዚህ ተብሎ የተጻፈ አለ ገድል ላይ። የወጣበት ምክንያት ምንድን ነው ታዲያ? የወጣበት ምክንያት በገድለ ተክለ ሃይማኖት ላይ በቃል ኪዳናቸው ደብረ ሊባኖስ ሄዶ የተቀበረ ሰው ኦኬ፣ በዚህ ምክንያት ነው የወጣው ከኦርቶዶክስ ቤተክርስቲያን። ይህንን የመሰሉ ሌሎች ብዙ አይነት መጽሐፎች አሉ። እንዲሁም በቤተክርስቲያኒት ውስጥ የሚደረጉ ቀን በቀን የሚደረጉ ስርዓቶች፣ ይሄ ለጻድቃን መታሰቢያ የሚባሉ ነገሮች፣ ስዕል ፊት ቆሞ መስገድ፣ እነዚህን ጨማምሮ ያሉ ነገሮች ወይ በጥቅስ ካለ የጻድቅ መታሰቢያ ለዘላለም ይኖራል ይላል መጽሐፍ ቅዱስ። ስለ መታሰቢያ ካነሳ መጽሐፍ ቅዱሳዊ ነው። ስለ ቅዱሳን ስዕላትም ካነሳ መጽሐፍ ቅዱሳዊ ነው። አሁን እኔ በዋናነት በነገረ ድህነት ዙሪያ ክርስቶስ ኢየሱስ የዘላለም አዳኝ የዘላለም አምላክ በደሙ በተደረገ ቤዛነታችንን አግኝተን ይኸውም የኃጢአታችን ስርየት እንደሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምናለች? አታምንም? ታምናለች።
ካመነች ታዲያ ሌላው እኮ ቀጣይ ነው ወይም ትርፍ ነው። ቆይ ቢሊያምዬ፣ ዋናው ላይ ልቧ ካረፈ በመድኃኒቱ በክርስቶስ ኢየሱስ ይህን ያህል ካረፈች ገድላትና ድርሳናት ላይሳሳቱ አይችሉም ብለን ስለማናምን በጊዜ ሂደት የተስተካከሉ የሚስተካከሉም ስለሆኑ በዚህ ምክንያት ብቻ ከኦርቶዶክስ ተዋሕዶ ቤተክርስቲያን አትወጣም። ለምን? ነገረ ድህነቷ ላይ ክርስቶስ ኢየሱስ የዘላለም አዳኝ የዘላለም አምላክ አይደለም፣ ደሙ ሕይወት አስታራቂና ደሙ ሕይወት አይሰጥም ብላ ብታምን ነው እንጂ ጥላት የምትወጣው ገድላትና ድርሳናት ላይ የአቡነ ተክለ ሃይማኖት ገድል ላይ እንዲህ ብሏልና ብሎ መውጣቱ ይሄ አመርቂም አይደለም። ጌታ እግዚአብሔር ደግሞ ልብን ያውቃል። ስለዚህ ትክክለኛ የወጣበት ምክንያት ገድልና ድርሳን ከሆነ ተሳስተሃል። የደሜ ጥሪ እንደዚህ የወጣችሁትንም ስለሚመለከት እባክህ ወደ ቅድስት ቤተክርስቲያን ና። ደሜ ቀጥል። ትክክል አይደለም። ቤተክርስቲያኒቱ በመጽሐፍ ቅዱስ ላይ ጨምራለች። በቃ አላረለ ከመድኃን ድህነት በዚህ መንገድ ብቻ ነው ብላ ኢየሱስ ጌታ አዳኝ መሆኑን ብታምን ሌሎች ተጨማሪ መጽሐፍቶችን አንዱ ሄዶ ደብረ ሊባኖስ ስለተቀበረ ይድናል ብላ አታስተምርም እኮ። በአምስቱ አዕማደ ምስጢራት ለመዳን በቂ ሆነው ሳለ በዛ ላይ ሌሎች ተጨማሪ ነገሮች አይጨመሩም ነበረ። እነዛ አምስቱ አዕማደ ምስጢራት ማስረጃ ምን አለ ወንድሜ? ለምሳሌ ግለጥና በትምህርታችን ላይ ከአምስቱ አዕማደ ምስጢራት ውጪ ተጨማሪ የድነት መንገድ፣ ከክርስቶስ ውጪ ተጨማሪ የድነት መንገድ የሚለውን ራሱ መዳን ማለት ነው ወንድሜ። መዳን ሲባል ማለት ነው መዳን ያው መንፈሳዊ መዳን አለ አይደል? ያው በእግዚአብሔር የሚደረግ ስለሱ አይደል? ስለዚህ መዳን ነው የምታወራው አንተ አሁን በመስቀል ላይ ስለተደረገልን መዳን? አዎ ስለሱ ነው የማወራው፣ ስለ መስቀል ላይ ስለተደረገው ማለት ነው። በጣም መልካም። በመስቀል ላይ ሌላ ሰው ተሰቅሏል። በመስቀል ላይ ሌላ መልአክ ተሰቅሎ የፍጡር ተሰቅሎ አዳነን ብላለች ቤተክርስቲያን? እኔ እንደዛ አላልኩም። እንደዛም ብላ አስተምራለች አላልኩኝም። አይገባኝ እኮ ብላለች ወይ ነው ያልኩት። እንደዛ አላለችም ቤተክርስቲያን። ብላለች። እንደዛ ካላለች በጣም መልካም። እንደዛ ካላለች ሌሎች አዳኞች አሏት ስትል ከምን አንጻር ነው? ይሄን በጣም ክሊር ዲፋይን አድርገው እስኪ። አላለችም ካልክ በመስቀል ላይ ሌላ ተሰቅሎልኛል፣ ሚካኤል ተሰቅሏል፣ ገብርኤል ተሰቅሏል ካላለች፣ ፍጡር ተሰቅሎልኛል ካላለች፣ ፍጡር ተገርፎልኛል ካላለች፣ ኦኬ ከዛ ምን ብለክ ነው ታዲያ ሌሎች አዳኞች አሏት ያልከው? ከምን አንጻር ነው?